የታለ ልጆት የታለ ነው የኔ ጥያቄ ግቡ እናንተ ምን ማለት ነው ለምን የሚፈትሹት ፈትሹ ቤቱ እንዴ ዘራፊ አይደለም ምን አይደለም ምንድን ነው ያለ የታሉ ነው የኔ ጥያቄ ሜጋ መጣችሁ ሲያክለፈልፋችሁ ይሄው ከወንድሜ ጋርም ዛሬ ሰላም እንፈጥራለን ምን ማለት ነው አሳሰራለሁ ምናምን እሟሟለሁ እንዴ ከዚህ በፊትም ወስደህ ልጄን አሰርክ ካሰርክ በኋላ አንድ ቀን እንኳን አደረ እንዴ መጣ ተመልሶ አሁንም እኛም ነገ ጧት እንመጣለን ለምን ህጋዊዎች ነንና እናንተ ደግሞ ዛሬ እስር ቤት ካላደራችሁ እኔ ዘላለም አይደለሁም እዛው ራስህ ታውቀዋለህ የሼሼ አትበልብኝ እዚህ ጋር ስለዚህ ማቀው ነገር የለም ስለዚህ ምንኖረው ቤታችን ነው በተከበርንበት አትበጥብጠን አልኩ ከዚህ በፊትም ነገርኩ እኔና አንተ መጋጨታችን እውነት ነው ትንሽ ችግር ፈጥሮ ነበር አለመስማማታችንም አለመደማመጣችን መሐላችን ብዙ ነገሮችን ፈጥሮ ነበር ብዙ ተመልካች ሲል የነበረው መጋጨታችሁ ያለ ነው በስራ ነው የተጋጫችሁት ግን በካሜራ ባይሆን ኖሮ ካሜራ ላይ መታችሁ ባትጋጩ ባትጣሉ የሚል ጥያቄ ሲያነሱ ነበርና ወደ ጉዳያችን መመለስ ያለብን ነው ይመስላል ማለት የኔና ያንተ ግጭት ሌላ አይደለም ከዚህ በላይ ተሰነዛዝረን ሌላ ጉዳት ተደራርሰን ቢሆንም የኔና ያንተ ከዚህ የሚያልፍ ታሪክ አይደለም ሁሉ ሰዎች በዙሪያችን ያሉ ቤተሰቦች የሚገናኙ ከስራ ባልደረባነት አንድ ኮንተንት ላይ ከመስራት ያለፈ ወንድማማቾች ነን ፈለገ ሪል ስቴት ሮያል ፕላዛ በመሃል ሜክሲኮ በባንኮች እና ዋና መስሪያ ቤቶች መገኛ ቦታ ላይ የተገነባ ደህንነቱ በተጠበቀ ቦታ ላይ መገኛውን ያደረገ ትልልቅ ሆቴሎች ከፍተኛ የትምህርት ተቋማትና የንግድ ቦታዎች በቅርበት የሚገኙበት ድንቅ ስፍራ ለሱቆች ለካፌና ለሬስቶራንቶች የሚሆኑ ቦታዎች የመዋኛ ገንዳ ጂም ለሐዘንና ለደስታ የሚሆን አዳራሽን ያካተተ ለሰውና ለዕቃ ማጓጓዣ 4 ሊፍቶች የተገጠሙለት የከርሰ ምድር ውሃ ዳታ ሲስተም ደረቅ ቆሻሻ ማስወገጃ አረምኑ ቅጡ ያሻውትን የሚያገኙበት ፈለገ ሪል ስቴት ሮያል ፕላዛ ባለ 2 መኝታ ከ142 ካሬ ጀምሮ ባለ 3 መኝታ ከ191 ካሬ ጀምሮ በካሬ ከ110 ሺህ ብር ጀምሮ እየሸጥን እንገኛለን የምስራች 50% የባንክ ብድር አመሻሽተን ከ5 እስከ 10% ደግሞ ቅናሽ አዘጋጅተን እንጠብቆታለን አሁኑኑ ይደውሉ ተጠራማ ልገኝም አልጠራምም አንተ ምን ስለሆንክ ነው ዛሬ ህግ እድሜ ልክ ነግክ ኧረ እባክህ ለምን አትተወንም አንተ ለምን ደም አትተወን እኛ ህጋዊ ሰዎች ነን ስለዚህ ህግ ይያል ቤቱን ምንድን ልታምስ ነው እንደ ፈለከው ማለት ነው ተው እንጂ ማለት ነው እንደዚህ ጨርሻለሁ አለስልሳ ጨርሻለሁ እኔ ጥረት አድርጌያለሁ ተመልካቾቻችን እኔ በጣም ጥረት ያደረኩበት የታገስኩት ጉዳይ ቢኖር ይሄ ጉዳይ ነው እዛ ቤት ውስጥ የጠፋ ነፍስ እንዳለ እኔም አንተም እናውቀዋለን የጠፋው ነፍስ በማን እጅ ይጥፋ የሚለውን ነገር እስካሁን የተገለጸ ነገር የለም ማን ነው እዛ ቤት ህይወቱ ያለፈው የሚለው ጥያቄ የብዙዎች ጥያቄ ነው እኛም ጥያቄያችን እሱ ነው ቀላል የሚባል ነገር አይደለም እየሰማው ያለሁት እና ስለ ጠበቃው እጅ ላይ ነው ያለው በኔ ኬዝ የመጣ ሰው ቢሆንም እጅ ላይ ነው ያለውና የአብነት ሚስት አሁን እየተሰወረችው ከዚህ ጀርባ እንግዲህ ሰነዶችን እንትን በማለት ምናምን ብዙ ስራ ሰርታለች ተብሎ ይጠበቃል እዚህ ጀርባ በምን አይነት ስምምነት ነው እነዚህ ሰዎች የገቡት ምንድነውስ ያጋጫቸው ዛሬ ላይ እንዲፈረካከሱ ያረጋቸው ግጭታቸው ነውና ምንድነው ሲያጋጫቸው ዋናው ትልቁ ድላችን ወይዘሮ የሺ የምትባለው ሰው ይሄ የዚህ ቤት እውነተኛ ባለቤት መሆኗን ደርሰንበታል ይሄ በጣም ካሰብነው በላይ ትልቅ ድል ነገራችን ላይ ተመልካችን ማወቅ ያለባቸው ህግ የሚያቅ ሰው ሲያጠፋና የሆነ ሰው በድንግዝግዝ የሆነ ወንጀል ሲሰራ ይለያያል ህግ የሚያቀው ሰው መውጫውን ጭምር አዘጋጅቶ ነው የሚጠብቀው ከምንም በላይ ማግኘት ያልተቻለው ደግሞ በምንም እየታችን ውስጥ ያልሆነችው ያብነት ሁለተኛ ሚስት ናት የሷም ጉዳይ በጣም አሳሳቢ ነው በዛሬው ቪዲዮአችን ለቀናት ስንጨነቅበት የነበረውን ስንወጣ ስንወርድ የነበረውን ጉዳይ ከጫፍ እናደርሳለን ብለን እናስባለን ከምንም በላይ ደግሞ እናንተን ሲያስጨንቃችሁ የነበረው በእኔና በአቤል መካከል የተፈጠረውን ክፍተት ለመጨረሻ ጊዜ እንደፍናለን ብለን እንጠብቃለን
እኔና አቤል እንግዲህ ላለፉት ቀናት በስልክ ኮሚኒኬት ማድረግ ችለናል። ፊት ለፊት ተገናኝተን ግን ስለ ጉዳዩ ማውራት አልቻልንም ነበረ። አሁን ግን ስለ ጉዳዩ ማውራት ያለብን ሰዓት ላይ ደርሰናል። በእናንተ ፊት በካሜራ ፊት ሰላም መፍጠራችንን ማሳየት ይጠበቅብናል። እንግዲህ ዛሬ እሱን የምታዩት ይሆናል። ከምንም በላይ ግን ወንጀለኞቹን ለአንዴና ለመጨረሻ ጊዜ ለቃቅመን የምናስገባበት ሰዓት ነው የሚሆነው። እንግዲህ ሁላችሁም እንደምታውቁት ይሄ ነገር የተጀመረው እኔ ጋር 2 አዛውንቶች ስልክ ደውለው ነው። ከዛ በኋላ በዛ በኩል ደግሞ ለወንድሜ ለአቤል ሊዲያ የተባለች ልጅ ደውላለት ነገሮች እየተካረሩ በእኔና በሱ መካከል የስራ ግጭት እስከ መፍጠር ድረስ ደርሰዋል። እንግዲህ ዛሬ እንግዲህ ይህንን ሪዞልቭ እናደርጋለን ተብሎ ይጠበቃል። ከምንም በላይ ዛሬ ተቀራርበን የምንነጋገርበት ሰዓት ነው። ምክንያቱም ከዚህ ወንጀል ጀርባ ያሉ ሰዎች አንድ በአንድ እንግዲህ እየለቃቀምን ለሕግ የምናቀርብበት ሰዓት ላይ ደርሰናል። ምክንያቱም እንግዲህ ሁላችሁም ባለፈው ቪዲዮ ለማየት እንደቻላችሁት የቤቱ እውነተኛ ባለቤት ማንነት ታውቋል። ስለዚህ እነዚህ በግፍ ይህንን ቤትና ይህንን መሬት ይዘው የተቀመጡ ሰዎች ወንጀለኞች ስለሆኑ እነሱን ለቃቅሞ ለሕግ ማቅረብ ተገቢ ነው፣ ግዴታም ነው። ስለዚህ ዛሬ እንግዲህ ዋናው ሚሽናችን የሚሆነው እዚህ ወንጀል ውስጥ የተሳተፉ ሰዎችን አንድ በአንድ እየለቃቀምን መያዝ ነው። ከዛ በኋላ ከወንድሜ ከአቤል ጋር ተቀራርበን ስለ ጉዳዩ መነጋገር ያለብን ሰዓት ነው። ይቅርታ መጠያየቅ ካለብን ይቅርታ የምንጠያየቅበት ትክክለኛው ሰዓት ነው የሚሆነው። በንግግር ወይ ደግሞ ባለመግባባት በመጨቃጨቅ ነገሮችን ከመፍታት ይልቅ በስራ ነገሮችን መፍታት ተገቢ ነው ብዬ አስባለሁ። እንግዲህ ስራውን ሰርተነዋል። ወንጀለኞቹን ዛሬ ለሕግ የምናቀርብበት ሰዓት ላይ ደርሰናል። ስለዚህ በእኔና በሱ መካከል ያለውን ቁርሾ ለመጨረሻ ጊዜ ሪዞልቭ ማድረግ አለብን። እኔና እሱ ተቀራርበን መነጋገር አለብን። ሰላም መፍጠር አለብን። ስለዚህ እንግዲህ ዛሬ የሚሆነው የብዙዎቻችሁ ጥያቄ የሆነውን በሁለታችን መካከል የሚፈጠረው ሰላም ዴሊጌሽን ነው የሚሆነው። እንግዲህ ከዚህ ውጪ ብዙ ነገሮች ተፈጥረዋል። እንግዲህ ትክክለኛው የቤቱ ባለቤት ወይዘሮ የሺ የተባለች ሰው መሆኗን እንግዲህ ልጇን ለማዳን ወደዚህ ወደዛ በምትልበት አጋጣሚ ተጠቅመው እነዚህ ተከራይ የነበሩ ሰዎች ራሳቸው ቤቱን ለመውሰድ ጥረት አደረጉ። ከዛ በኋላ ቤቱን በመውሰድ ሂደት ውስጥ ሳይግባቡ ቀሩ። እንግዲህ እውነተኛዋ የቤቱ ባለቤት ወይዘሮ የሺ መሆኗን ደርሰንበታል። እንግዲህ ወይዘሮ የሺ ልጇን ለማሳከም ወይንም ደግሞ ልጇን ጸበል ቦታ የልጇን ህመም ለመከታተል በምትሄድበት ጊዜ እነዚህ ተከራዮች እንግዲህ አጋጣሚውን ተጠቅመው ቤቱን የራሳቸው ለማድረግ ሞክረው ነበር። እንግዲህ በእነሱ መካከል በተፈጠረ ጸብ የወይዘሮ የሺ ሀቅ ይውጣላት ሲል እንግዲህ ወደኛ መጥተዋል። እነሱ በፈጠሩት ጸብ ደግሞ ትክክለኛዋ የቤቱ ባለቤት ወይዘሮ የሺ መሆኗን ደርሰንበታል። እንግዲህ ወይዘሮ የሺ የሚፈልጉ የማግኘቱ ስራ እንደሚቀጥል በዚህ አጋጣሚ ቃል ልገባ ወዳለው። ነገር ግን ከምንም በላይ በዚህ ወንጀል ተሳታፊ የሆኑትን ሰዎች ወደ ማረፊያቸው ወደ ስራቸው ማስገባቱ ተቀዳሚ ተግባራችን ነው የሚሆነው። ስለዚህ ዛሬ ከምንም በላይ በዚህ ኢነርጂ ወጥቼ የምሰራው እሱ ነው የሚሆነው። እንግዲህ እስከ መጨረሻ ድረስ ከተከታተላችሁን ዛሬ የሚፈጠሩትን በመግቢያው ላይ ያያችኋቸውን ነገሮች ታያችኋላችሁ ማለት ነው። ስለዚህ እንግዲህ እንደተለመደው ይህንን ቪዲዮ ላይክ በማድረግ ይጀምራል። ሀሳብ አስተያየት ትሰጡበታላችሁ። ከዛ በኋላ እንግዲህ አዳዲስ ሰዎች ካላችሁ ይህንን ቻናል ሰብስክራይብ ያደረጋችሁ ቤተሰብ ትሆናላችሁ ማለት ነው። ዛሬ ሞቅ ደመቅ ያለ የደስታ ፕሮግራም ነው የሚሆነው። እስከ መጨረሻው ድረስ ተከታተሉን። ዘላለም ዘገየ ነኝ። ማን የሚባል ጋዜጠኛ ነው? ጋዜጠኛውን ብቻ ንገሩ። አቤል ነው የሚባለው መሰለኝ። አቤል ነው ምናምን የሚባል ጋዜጠኛ ነው። አቤል የኔ ጓደኛ፣ አንተ ያንተ ጓደኛ ነው። አሁን ለዚህ እኮ ነው አንተን ፈልገን ይህንን ልንነግርህ የመጣል። የሆነ ልጅ ይወጣል ይገባል ማን ነው በሚል መክሪያት ነበረ። ከዚህ በፊትም ተናግሬያለሁ። የስራ ሰው ናት። ወደ ስራ ትሄዳለች፣ ትመጣለች። እንደዚህ አይነት ነገርም ሰውም ለመግደል ወንጀልም ለመስራት የምታስብ ልጅ አይደለችም እና ይቺ ልጅ እዛ ያለችበት ቤት ውስጥ ራሷ ቤት ውስጥ ነው የምትኖረው። እዛም ሌሎችም ግለሰቦች አሉ። ሆን ብለው አቅደው
ይቺ ልጅ ከሰፈር እንድትጠፋ በህግ ተከሳ በእስር ቤት ወይም በተለያየ ነገር ንብረትና ሀብቷም እንዲባክን የተፈለገ ነገር አለ በውስጡ። ሰውየው ተኝቷል፣ አይኑ ግልጽ ነው፣ ያያል አይኑ። እኔ ግን ቀረብ ብዬ ሳየው ትንፋሹም ያለ አይመስለኝም፣ የሚያይ ነው የሚመስለኝ። በቃ እኔ በጣም ድብልቅ ብሎብኛልና በጣም ተደነባብሬ ደንግጬ ነበር። እዛ ላይ ደርቄ ነው የቀረሁት ላልተወሰነ ጊዜ። እነኛ አዛውንቶች ያለ ምንም ነገር ያለ ምንም ማስረጃና ያለ ምንም ነገር በሐሰት አሰርተው ሊሆን ይችላል። ጭራሽ እነሱ ጋር የለም። መጨረሻ ሌላ ነገር ውስጥ አንተ ቡናቱ ይዘራ ከዛባ ማለት ነው። ከነሱ ጎን ነው ማለት መጀመሪያ ከኔ ጋር ነው ተረጋጋ። እኔ ከወንጀለኛ ጎን ቆማለሁ። እንደዛ ነው የምታስበው አንተ? ከወንጀለኛ ጎን ባትቆም እንዴ? እኔ ከወንጀለኛ ጎን ቆማለሁ ወይ? ስለዚህ ልክ ራሷ በሐራስነቷ ጀምሮ እኛ ቤት መታ ነው እንግዲህ ያደገችው። ስለዚህ ያው እናቴ ናት አባቴ ነው ልትል ትችላለች። ሁሉንም ነገር እኮ ነገርሽው አይደለ? አንድ ነገር 3 4 መናገር አስፈላጊ አይመስለኝም። ሲቀጥል ደግሞ አውቃታለሁ ከዚህ በፊት ላግዛት ነው የመጣሁት ምናምን እስካልክ ድረስ ደግሞ አምናሃት ነው እንጂ እንደዚህ እየተጠራጠርክ አንድ ነገር 9 እየጠየቅ ሊሆን ነገር ምን ማለት ነው? ለቀቀት እንዳነኳት ነገር አልፈልግም። ከእሷ ጋር ነው እሷ ከኛ ጋር ነው እሷ ከኛ ጋር ነው የምትሆነው ነው ወይስ እሷም ተከራይ ስለሆነች ድርሻችንን እንካፈል አከራዩ አይወቅ ልትሉ ነው? ምንድነው ሐሳባችሁ? ቤተሰብ እንፈተዋለን ብትችል አንተ ተወነ በቃ ሌላ ምንም ልል የምችለው ነገር አይደለም። የሆነ ሰው ከጀርባ አለ። ጠበቃውም እዚህ ላይ ኢንተረስት የኖረው ማንነቱን የደበቀው እዚህ ግቢ ኗሪ እንደነበር ደርሰንበታል። እኔ ላቤልም ነግሬዋለሁ። ይሄን ነገር በቃ ሲጀመርም እሱም ወደ ሌላ አቅጣጫ እየወሰደው ነው ያለው። ስለዚህ እኔና እነሱ በራሳችን መንገድ እንስማማለን፣ አሊያም ደግሞ ሌላ የሚያግዘንን የህግ አካል እንፈልጋለን ብየዋለሁ። እሺ እንግዲህ ተመልካቾቻችን በመጨረሻም የቁርጡ ሰዓት ደረሰ ማለት ነው። እንግዲህ እነዚህ ወንጀለኞች ለረጅም ጊዜ ሲያጭበረብሩ ከርመዋል። እንግዲህ በማጭበርበር ሂደት ውስጥ ደግሞ እርስ በርሳቸው ሳይስማሙ ቀሩና ወደኛ መጡ ማለት ነው። እንግዲህ ወደኛ በመምጣታቸው ደግሞ እውነቱ ወጣ። ባለፈውም እንዳያችሁት የቤቱ ትክክለኛ ባለቤት ወይዘሮ የሺ መሆናቸው ተደረሰበት ማለት ነው። ስለዚህ እንግዲህ ዛሬ የመጨረሻው ቀን ነው ብያችኋለሁ በመግቢያ ላይ። ስለዚህ ፊት ለፊት ወንጀለኞቹን የምንጋፈጥበትና አንድ ባንድ እየለቀምን ለስር የምንዳርግበት ሰዓት ደርሷል ማለት ነው። ትክክለኛዋን ደግሞ የቤቱን ባለቤት ፈልገን እናገኛለን። ከምንም በላይ ደግሞ እንግዲህ በስልክ እስከዛሬ ድረስ ተግባብተን ልናወራ የሞከር ነው ከአቤል ጋር ነው። ከአቤል ጋርም ዛሬ እንገናኛለን ማለት ነው። አሁን የምገኘው ቤቱ ጋር ነው። ስለዚህ ከዚህ ጀርባ ሁሉም አሉ። እነ ሊዲያም ሰዎቹም እንግዲህ አዛውንት ናቸው ብለን ያመናቸው ሰዎችም ጭምር ዛሬ በቁጥጥር ስር የሚውሉ ነው የሚሆነው። ከጀርባ እንግዲህ የህግ ባለሙያዎች እንዳለ ተሰብስበዋል። እኔን አስቀድመውኝ በተቻለ መጠን ካሜራማን እነሱን እንግዲህ አታሳያቸው፣ እኔን አስቀድመህኝ ወደ ቤቱ እናመራለን፣ እንዲታዩ አያስፈልግም። የህግ ባለሙያዎቹን ከካሜራ ውጭ አድርጋቸው፣ እኔ ፊት ለፊት ልሂድ። ከዛ በኋላ እነዚህን ሰዎች ለቃቅመን ለስር የምንዳርግበት እውነቱን እንዲናገሩ ደግሞ የምናደርግበት ፕሮግራም ነው። ስለዚህ ወደዛ እናመራለን። እስከ መጨረሻ ድረስ አብራችሁኝ ነው። እሺ እናንተ እንግዲህ ከኋላ ሁኑ፣ እኔ ፊት ለፊት አናግራለሁ። ከዛ በኋላ የሚፈጠረውን አብረን የምናይ ነው የሚሆነው። እዚህ ቤት እንዴት ናችሁ? ሰላም ነው? ሰላም ነው? የህግ ባለሙያችሁ ይሄ ሁሉ ሰው የህግ ባለሙያ ነው። ከነሱ ጋር ትነጋገራላችሁ። ዛሬ የዘረፋችሁትን ቤት የምትጠየቁበት ቀን ነው። ስለዚህ ቀጥታ ወደዛም ነው የምናመራው። ሌሎቹ የታሉ? ናግባ። ሌሎቹ ሳይታሉ የታሉ? እና አብነት የታሉ? ማንም ሰው የለም። እንደሱ የምትለው ነገር የለም። እና አብነት የት ናቸው? እና አብነት የታለ? ልጆት የታለ ነው የኔ ጥያቄ። ግቡ እናንተ ፈትሹ። ማለት ነው ፈትሹ ቤቱ እንዴ ዘራፊ አይደለም ምን አይደለም ምንድን ነው ያለ? የታሉ ነው የኔ ጥያቄ። ምን ማለት ነው? እናንተም ግቢውን ሙሉውን ፈትሹት። ግቢው ፈትሹ። የታሉ? ምን ተፈጠረ? ምንድን ነው እሱ? የታሉ? የሰው ቤት ዘርፋችሁ
በወንጀል ወስዳችሁ የምትፈልጉ ሰዎች ጭራሽ አልዘረፍንም እኛ። ስለዚህ እናንተን ቀጥታ ወደዛ ነው የምወስዳችሁ። የት ነው የምትወስደን? ባለቤት ወጋም ልጆን ጋር ደውሉ። ያሉም እነሱ ያሉም እንዴ? ምን ማለት ነው እንዴ? አንተ እኛ ልትበጠብጥ ነው እንዴ የምትመጣው? እሺ እኔ አሁን የምፈልገው ቀጥተኛ መልሶች ነው ከእርሶ የምፈልገው። እስከ ዛሬ ድረስ አክብሬያችሁ ትልልቅ ሰዎች መስላችሁኝ ከገዛ ወንድሜ ጋር ስጣላ ነበር የከረምኩት። ዛሬ ይኸው ዛሬ በዚህ ሰዓት ሊዲያን በቁጥጥር ስር ሊያውላት ሄደዋል የህግ ባለሙያዎች። እናንተም በቁጥጥር ስር ትውላላችሁ። ባለቤቱን፣ ልጁን፣ እዚህ ውስጥ ያሉትን አንድ ባንድ ጥሯቸው። ወደ ህግ ቦታ እንሄዳለን ዛሬ። ስጠራም አልገኝምም አልጠራምም። አንተ ምን ስለሆንክ ነው ዛሬ ህግ 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 እድሜ ልክህን ህግ ህግ? ኧረ እባክህ ለምን አትተወንም? አንተ ለምን ደግሞ አትተወን? እኛ ህጋዊ ሰዎች ነን። ስለዚህ ህግ ህግ እያልክ ቤቱን ምንድን ልታምስ ነው እንዴ የፈለግከው? ነገሩ ህጋዊ ሰዎች ናችሁ። በዘረፋችሁበት ንብረት ሰው በሚያውቀው አገር በሚያውቀው እስከ ዛሬ ድረስ ምስክር ስላልነበረኝ ዝም ብዬ ሳያችሁ ከርሜያለሁ። አገር እንደሚያውቅ ሰው እንደሚያውቅ ግን ይኸው አሁን ደረስንበት። የሰው ንብረት ዘርፋችሁ የራሳችሁ አድርጋችሁ እንትን ልትሉ ህግ ህግ ትላለህ ሁልጊዜም ህግ ህግ። እንደው አንተ ምን ህግ ምንድን ነው ይሄን ያህል? ምን ማለት ነው? አሳስራለሁ ምናምን እሟሟለሁ እንዴ? ከዚህ በፊትም ወስደህ ልጄን አሰርክ። ካሰርክ በኋላ አንድ ቀን እንኳን አደረ እንዴ? መጣ ተመልሶ። አሁንም እኛም ነገ ጠዋት እንመጣለን። ለምን ህጋዊዎች ነንና። ምንም ህጋዊነት የላችሁ። የኔ ጥያቄ ወይዘሮ የሺን የት ነው ያደረሳችኋቸው ነው። ከኔ ጋር በስነ ስርዓት ማውራትና እውነቱን ተናግሮ ከዚህ ነገር መዳን እየተቻለ እርሶ ግን ይህንን ነገር አልመረጡም። ትናንትም እንደዚሁ ነው ክርር ያሉት። ዛሬም ይህንኑ ባህሪ ነው ለማስቀጠል እያሰቡ ያሉት። ግን አይሆንም። ከዚህ በኋላ ምንም አታመጡ። አንድ በአንድ ልታጭበረብሩ ያሰባችሁትን የሰው ንብረት ትመልሳላችሁ። ምንም ያጭበረበር ነው ነገር የለም። የሺ የምትላትም አንተ ራስህ ወይም የሆነ ስም ጠፍቶብህ ከሆነ እዛው ራስህ ታውቀዋለህ። የሺ አትበልብኝ እዚህ ጋር። ስለ የሺ ማውቀው ነገር የለም። ስለዚህ የምንኖረው ቤታችን ነው። በተከበርንበት አትበጥብጠን አልኩ። ከዚህ በፊትም ነገርኩ ከአንዴም ሁለቴ ሶስቴ። ግን አንኳክተህ በቃ ቤቱ ቀረበህ መሰለኝ አንኳክተህ አስሬ እየመጣህ በጠበጥከን እኮ። እኛ ሰላማችን እናሳ ለመጨረሻ ጊዜ እድል ነው እየሰጠዋችሁ ያለው። ሁሌም የመጨረሻ እናንተን አምኜ እዚህ ድረስ የመጣሁት እናንተን አምኜ ነው። እናንተን አምኜ ከገዛ ወንድሜ ጋር ተጣልቻለሁ። አሁንም እድል እየሰጠዋችሁ ነው ያለሁት። በሰላም ለቤቱ ባለቤት ንብረቱን አስረክቡ። የቤቱ ባለቤት ወይዘሮ የሺ ናት። ይሄ የተረጋገጠ ሀገር ያወቀው ፀሐይ የሞቀው እውነት ነው። ያንተ ነገር አልገባኝም። የሺ ሁሌም የሺን ከፍ የሰው ሀቅ ለመብላት ነው ይሄ ሁሉ በዚህ እድሜያችሁ። እኔ እናንተን አምኜ አይደለም ይሄንን እዚህ ነገር ውስጥ የገባሁት። የሰው ሀቅ ለመብላት ሲያክለፈልፋችሁ እኔ ጋር መጣችሁ። ሲያክለፈልፋችሁ ይሄው ከወንድሜ ጋርም ዛሬ ሰላም እንፈጥራለን። እናንተ ደግሞ ዛሬ እስር ቤት ካላደራችሁ እኔ ዘላለም አይደለሁም። እንግዲህ የፈለከውን ነገር አግኝተህ ሊሆን ይችላል እንጂ እኛን እስር ቤት አስገብተህ አንተ በጎን ሌላ ያገኘው ነገር ሊኖር ይችላል። እሱን የምናውቀው አንደኛና አንድ እግዚአብሔር ነን። እንዴ ምንድን ነው ይሄን ያህል? የምትክዱበት ሰዓት አይደለም እኮ የምትክዱበት ሰዓት አይደለም። ማስረጃ የመጨረሻ ሰዓት ነው። እርሶ ትልቅ ሰው ኖት። በዚህ እድሜው እስር ቤት አይግቡ እያልኩኝ ብገባም ጨዋ አይደለ አልሟሟ። ምንድን ነው እወጣለሁ ነገ ጠዋት። ምን በእስር ቤት ታስፈራራኛለህ? ምን በህግ ታስፈራራኛለህ? እኔ ለመጨረሻ ጊዜ ነው። እነዚህ ሰዎች እርሶን ለመውሰድ ነው እየጣሩ። ሰብስበህ ያመጣሃቸውን ምንም አይመስለኝም። በቃ እንደፈለግህ አንተ ተመችቶሃልና ተሰብስበህ ትመጣለህና ምን ላርግህ ታዲያ? እኔ እንዴ ለምን አትለቀንም? ለምን አትተወንም? የኔን ማሳሰር ወይም እኛን ቤት መበጥበጥ ሹ ብሎ የላከ ሰው አለ እንዴ? ምን ማለት ነው? እኔ በተቻለኝ መጠን እንደ ትልቅ ሰው አክብሬ እርሶን ልናገር እየሞከርኩኝ ነበር። ግን ይሄንን ቤት የመስረቅ ፍላጎታችሁ የመስረቅ ምኞታችሁ ይኸው ዛሬ እዚህ ላይ ጥሏችኋል። እኔ ትልቅ ሰው ማጎሳቆል አልፈልግም ነበር። አንተ እናት የለህም እንዴ? ወንድም አያት ምናምን የለህም? ቢኖርህ ኖሮ ዛሬ እዚህ ጋር ገብተህ አትበጠብጠንም ነበረ። ነገሮች እኔ አሁንማ አላማርከኝም። የት ነው ከየት ነው እንደው የበቀልከው? እህትም የለህ እናትም የለህ?
እንዴ እኔ ጥረት አድርጌያለሁ ተመልካቾቻችን። እኔ በጣም ጥረት ያደረግኩበት የታገስኩት ጉዳይ ቢኖር ይሄ ጉዳይ ነው። ድብድብ እኮ ነው የቀረ። ማሳሰሩ እንደሆነ እንግዲህ ምን ይደረግ? ህግ ነው ይፈታናል። ምን ችግር አለ? በነጋታው እወጣለሁ። ለምን? ንጹህነቴን ስለምናቅ። ንጹህነታችን እናውቀዋለን እኮ ሁላችንም። እንዴ እሳቸውስ ቢሆን አያሳዝኑም እንዴ? እሳቸው አሟቸው እንዴ አሁን በጣም ከአንተ ካናገርካቸው በኋላ ጤናም የላቸውም እኮ ሰውየው። እንዴ ምን ማለት ነው? እኔ ትንሽ በርታት ብዬ እያናገርኩ ያለሁት። ለምን? ያው ዞሮ ዞሮ ሴት ጠንካር ስለምንል ብዬ ነው የገመትኩት እንጂ አንተ የምትቻል ልጅ አይደለህም። ሲጀምርህ ምትቻል ልጅ አይደለህም። እግዚአብሔር ይፍታው። እኔ አሁንም አሳስራለሁ ምናምን ብትተወንና ጸጥ ብላ ያመጣቸውን ሰዎች ይዘህ ብትሄድ የተሻለ ይመስለኛል። ነገሮች ሁሉ አንተ እንዳይሆን በሰላም ይህንን ቤት ለቤቱ ባለቤት እናስረክብበት። ወይዘሮ የሺ የት ነው የሚገኙት? እሱን ንገሩን። ካለበለዚያ ግን እቺ ቀን እየቆጨችው ትኖራለች። እድሜ ልክህን ትፈልጋለህ እንጂ የሺ የምትባል ምናምን የምናውቀው ነገር የለም። ቤታችን የራሳችን ነው፣ የራሳችን። ማንንም እዛም እዝም እየሰበሰብክ እያመጣ የእሳቸው ቤት ነው የዚያችኛዋ ቤት ነው እያልክ መብትም የለህም። በቃ እኔ እኮ ከዚህ በፊት አስረግጬ ነገርኩ ይመስለኛል። ያንን አልሰማህ ብለህ ነው ዛሬ ነገም ከነገ ወዲያም እንዲያ ይመሽልሃል፣ ይነጋልሃል። ስራም የለህ እንዴ? ሌላ ስራ? ስራዬን ነው በአግባቡ እየሰራ ያለሁት። የበደላችሁትን የደበቃችሁትን ሰው ነው ፈልጌ ላገኝ እየጣርኩ ያለሁት። እድል ነው እየተሰጠውት ያለው። ወይ እንግዲህ ይሄ ዘመኑን ሁሉ የሚቆጭ ይችላል የመጣው። ተወኝ ልጄ፣ እንደ ቀልድ ልመልስልህ እንጂ በቃ የፈለግከው ሌላ ጉዳይ አለ እዚህ ቤት። እኔ የፈለግከው ነገር አለ እንጂ በፍጹም ቤቱ የራሳችንና የራሳችን ነው። በቃ ልጆቹንም አሳልፌ የምሰጥህም ነገር የለም የምትለውን ይሄ ሁሉ ሰው የሰበሰብከው ይዛ መሄድ ትችላለህ። እንግዲህ ባለቤቱንና ልጆን እንደሆነ የህግ ሰዎች ጋር አብረን ነገ ይዤ አስገባቸዋለሁ። በጸባይ እነሱን መጥራት፣ ከዛ በሰላም ህግ ቦታ መሄድ ካልፈለጉ እኔ ግን ለህግ አሳልፌ እንዴ ሰጥቷል። ምን ማለት ነው? ተው እንጂ ምን ማለት ነው? ጨርሻለሁ። እንደዚህ ጨርሻለሁ። አለስልሳ ገብተህ ጨርሻለሁ። አለስልሳ ገብተህ እንዴ ነው ነገር? እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ያው ተመልሰን ስንመጣ ደግሞ ሰሞኑን እንግዲህ አብዛኞቻችሁን ሀሳብ የሆነባችሁን ጉዳይ ሶልቭ ለማድረግ ነው። እንደሚታወቀው እንግዲህ በእኔና በአቤል መካከል ከፍተኛ ክፍተት ተፈጥሮ ነበረ። ይህም ክፍተት የተፈጠረው ደግሞ ለስራ በተንቀሳቀስንበት አጋጣሚ ነው። ያው እንግዲህ ሁላችሁም እንደምታውቁት ነው። አብዛኞቻችሁም ደግሞ በመካከላችሁ ያለውን ጸብ አቋርጡ፣ ሰላም ፍጠሩ ስትሉን ነበር። እንግዲህ ዛሬ ተሳክቷል ማለት ነው። በመጨረሻም እንደምታዩት ወንጀለኞቹን አንድ በአንድ መለቃቀም ተጀምሯል። እንዲሁም ደግሞ እውነተኛውን የቤቱን ባለቤት ፍለጋችንን እንደቀጠልን እንገኛለን። ስለዚህ በእኔና በአቤል መካከል ተፈጥሮ የነበረውን ቁርሾ እንግዲህ ጨርሰን ዛሬ ሰላም ልንፈጥር እንግዲህ ተቀጣጥረናል። አቤልም እየመጣ ይገኛል፣ በቅርበት ይታየኛል እና እሱ ሲመጣ እንግዲህ ሰላም ፈጥረን ከሱ ጋር ቁጭ ብለን የምናወራበትን ይህንን ኬዝ ደግሞ በሰላም የምንጨርስበትን መንገድ እንፈልጋለን ብዬ አስባለሁ። አቤል እየመጣ ነው። እስቲ ወደዛ ሰላም ዌልካም ብያለሁ። እንዴት ነህ? ሰላም ነው? ሰላም ሁሉ ሰላም ሸጋ እንዴት ነው? ሰፈራችን ድረስ አስመጣው አስለፈው ምንም ማለት አይደለም። እሺ ያው ከጀርባ የሆኑ ብዬ እኮ እዛ ትቻቸው መጣ ይክሯባል። ሰላም ኦዲየንስ እንዴት ናችሁ? እሺ እዚህ ጋር ነው። እሺ እንግዲህ ተመልካቾቻችን ያው በጣም በእኛ ምክንያት ብዙ ተመልካቾች ሲጨነቁ ስለነበር መጀመሪያ እነሱን እንግዲህ ይቅርታ መጠየቅ እንፈልጋለን። እኔ በግሌ ይቅርታ መጠየቅ እፈልጋለሁ። በስራ መካከል የተፈጠረ ግጭት ነው። እንግዲህ የምትለው ነገር ካለ አንተ ምንድነው? ያው ውድ ቤተሰቦቻችን እንግዲህ ወንድሜ ዞላም እንዳለው ታላቅ ይቅርታ እንጠይቃለን። ወይም ይቅርታ መጠየቅ እፈልጋለሁ። ምክንያቱም እናንተን አስቀይመናችኋል ወይም ደግሞ ማይገባ ነገር ከኛ የማትጠብቁትን ነገር እንግዲህ ሚዲያ ፊት ወጥተን አሳይተናልና ያ ነገር ከኛ የማይጠበቅ ቢሆንም ከኛ ኤክስፔክት አድርጋችሁ
የነበረውን ነገር ለእናንተ ባንሰጥም የነበረ ወይም ደግሞ ሊፈጠር የሚገባ ነገር ነው። ስራ መሀል ላይ እንግዲህ ማንም ሰው ይጋጫል። እንኳን እንደዚህ አይነት ስራ የሚሰራ ሰው ይቅርና ምንም አይነት ስራ ላይ ያለ ሰው በአጋጣሚ የሚፈጠር ነገር ነው። ስራ ላይ ያለ ሰው እንግዲህ መጋጨቱ የሚታወቅ ነውና እኔና ወንድሜ ዘላለም መሀልም እንግዲህ ይሄ ጉዳይ ነው የተፈጠረው። በተቻለን አቅም ደግሞ ያንን ነገር በወሬ ሳይሆን በስራ ለማስተካከልና ትክክለኛ ማንነታችን ምን እንደሆነ አቅማችን ምን እንደሆነ እንግዲህ ለህዝብም ለነዛ ሰዎችም የማሳየት ሁኔታ ላይ ደርሰናልና ያው በተቻለን አቅም መደረግ ያለበትን ነገር በሙሉ አድርገን ጨርሰን ነው ዛሬ እኔና ወንድሜ እንግዲህ በእንደዚህ አይነት መልኩ የተገናኘ ነው። እኔም ደግሞ እንግዲህ ያሉበት አካባቢ ድረስ ስመጣ በጣም ደስ እያለኝ ነው። ምክንያቱም ስወጣ እንግዲህ ከዛ ከሊዲያ ጋር የመጨረሻ ፕሮግራማችን ምክንያቱም ሊዲያን እንግዲህ እዛ ላይ የመጨረሻ እሷን ለህግ አሳልፌ የሰጠውበት ብዬ እንግዲህ ለእናንተ ካስተላለፍኩ በኋላ ለቅቄያት ነበር። ይሄንን የሚያደርኩት ለምንድነው ሄዳ ለመጨረሻ ጊዜ የምታደርጋቸው ነገሮች ወይም ደግሞ ለማምለጥ የምታደርጋቸው ነገሮች አይቼ የህግ አካልም እንግዲህ የመጨረሻ ማስረጃውን የሚይዝበትን ነገር አግኝተናል ማለት ነው። ከዛም በኋላ ለእናንተም እንግዲህ ለሚዲያ ይመጥናል ብዬ ያላሰብኳቸው ነገሮች ብዙ የተፈጠሩ ነገሮች አሉ። እሱም በሰፊው የምናወራበት እኛ በሰፊ እናወራለን ስቱዲዮ ገብተን ግን ብዙ ተመልካቾች በእኛ ጉዳይ ስትጨናነቁ ስለነበረ በእኔና በአቤል መካከል ግልጽ መሆን ያለበት ነገር ምንም ፐርሰናል የሆነ ግጭት የለንም። ግጭታችን የነበረው ያው እንግዲህ ሁለታችንም ስናደርግ በነበረው ኢንቨስቲጌሽን በነበረ መረጃ ተነስተን ነው። እንግዲህ ይህን ደግሞ በሰፊ ስቱዲዮ ገብተን የምናወራ ነው የሚሆነው። በድጋሚ እንኳን ደህና መጣ። ንግባና ስቱዲዮ ገብተን እናወራሽ። እሺ እንግዲህ ተመልሰን መተናል። የብዙዎቻችሁ የተመልካቾች ጥያቄ የሆነውን በመካከላችሁ ሰላም ፍጠሩ የሚለውን እንግዲህ ሰላም ፈጥረን አሳይተናል ብዬ አስባለሁ። ስለዚህ እንኳን ደስ አለን፣ እንኳን ደስ አላችሁ ማለት እወዳለሁ። በእውነት በጣም ብዙ ሰዎች ሰላም ፍጠሩ እያሉ ነበርና ምን ትላለህ? ኮመንታቸው ለራሱ እኮ በዛ ደረጃ ማለት ይቻላል። ማለት እኔ እናንተ መጋጨታችን እውነት ነው ትንሽ ችግር ፈጥሮ ነበር። አለመስማማታችንም አለመደማመጣችን መሀላችን ብዙ ነገሮችን ፈጥሮ ነበር። ቢሆኑም ግን ሁለታችንም የራሳችንን እውነት ይዘን በራሳችን መንገድ እንግዲህ ብዙ ነገሮችን ስናደርግ ቆይተናል። በዛም ያጣናቸው ነገሮች አሉ፣ እንዲሁም ደግሞ ብዙ ያገኘነው ነገር አለ። ማለት እኔ ካጣነው ነገር ያገኘነው ነገር ይበልጣል ብዬ አስባለሁ። ለምን ካልከኝ እኔና አንተ በየራሳችን ሳይድ እንደዛ እልተያይዘን ባንሰራ እንደዛ ትንቅንቅ በሆነ ሰዓት ሁለታችንም ያለውን እውነታ ለማውጣት ባኔ ኖሮ አንተም በዛ በኩል ያለውን ችግር አትደርስበትም ነበር፣ እኔም በሊዲያ በኩል ያለውን ችግር አልደርስበትም። ገባ አይደል? እኔም እዛ ጋር ማወቅ ያለብኝን ነገር ስፈለፍለው የሊዲያን ችግር እያወቅኩ የመጣሁት በአንተ በኩል ያሉትንም ነገር ደግሞ ለማውጣት በምሞክርበት ሰዓት ያሉት ነገሮች ላይክ አንተም ዳይሬክት ከኔ ጋር ባናወራ ወደ እኔ ክሩ አባል ግዴታ የማውራት ነገር አለ፣ እኔም ወደ አንተ ክሩ አባል ግዴታ የማውራት ነገር አለ። ለምን? የስራው ጉዳይ ግዴታ ስለሚያስገድደን ማለት ነው። ኢንፎርሜሽን መለዋወጥ ከከተማ ስንወጣ ምን ስንል ያ ነገር ስለሚያስፈልግ በዛች ሰዓት እንኳን የምናደርጋቸው ነገሮች ምን ያክል እንደጠቀሙን አንተም ታውቀዋለና ይሄ ሁሉ ነገር አልፎ ብዙዎቻቸው ብዙ ተመልካች ሲል የነበረው መጋጨታችሁ ያለ ነው፣ በስራ ነው የተጋጫችሁት፣ ግን በካሜራ ባይሆን ኖሮ ካሜራ ላይ መታችሁ ባትጋጩ ባትጣሉ የሚል ጥያቄ ሲያነሱ ነበርና እሱን አንተም አድሬስ ታደርግልኛለህ። እኔም ለመመለስ ያህል ስራችን ፊት ለፊት ነው፣ ስራችን ለህዝብ ነው። በጀርባ ተጋጩ ማለትም ተገቢ አይደለም ብዬ አስባለሁ። እኛ ሰዎችን ፊት ለፊት ነው የምንጠይቃቸው። እኛ ሰዎችን ፊት ለፊት ነው ኮንፈረንት የምናረጋቸው። ካሜራ ደቅነን ነው በራቸውን ስናንኳኳ ጀምሮ ካሜራ ደቅነን ነው የነሱን ነገር፣ የነሱን መልስ፣ የነሱን ድርጊት ለሰው የምናደርሰው። እኛ ደግሞ ካሜራ አጥፍተን እንጋጭ ማለት በስራ እስከሆነ ድረስ ፐርሰናል ግጭት ቢሆን ኖሮ ምናልባት ካሜራ አጥፍተን ልንጋጭ እንችል ነበረ። ግን ይሄ ለስራ ነው የተጋጨ ነው። ስራችን ደግሞ ፊት ለፊት ህዝብ ጋር ነው። በዛ የተነሳ ነው ወደ ህዝብ የደረሰው ለማለት እወዳለሁ። የምትለው ነገር ካለ በዚህ ጉዳይ? ያው ውድ ቤተሰቦች እንግዲህ ለእናንተም ለዙላ ቤተሰቦችም እንግዲህ ማለት የምፈልገው ነገር ቢኖር ምንድን ነው፣ እኔና እሱ ወንድሜ እንዳለው ፐርሰናል የሆነ ግጭት ቢኖርብን ቪዲዮ ተሳስቶ ቢቀረጽ እንኳን የማጥፋቱን ፍላጎት ወይም ደግሞ አቅሙን አለን፣ መፍታችን ነው፣ እጃችን ላይ ያለ ነገር ስለሆነ። ግን ምንድነው ይሄ የተጋጨንበት ምክንያቱም ዛሬ የምንሰራው ወይም ደግሞ እየሰራን ያለነው ኬዝ
ሁለታችን ሳናስበው በአጋጣሚ ሁለታችን መሀል የተፈጠረ ጉዳይ ነው። እኔ ጠዋት እጄ አናግራቸው ስመለስ ከሳት አንተን ይዞ የመጡ ሰዎች ናቸው። ያ ነገር በእኔ ስራ ላይ የተፈጠረ ጉዳይ ነው። በስልክ ነገሮችን ሶልቭ ለማድረግ ሞክረናል፣ ፐርሰናል የሆነ ነገር። ከዛ ውጪ ግን እኔና አንተ ስራ ያስገደደን ነገር ከሆነ እኔም እዚህ ጋር እውነት ለማውጣት ነው፣ አንተም እዛ ጋር እውነት ለማውጣት ነው። የኔና ያንተ ነገር ሲሆን እኔ ብሰራ እሻላለሁ አንተ ምናምን የሚለውን ነገር እኔና አንተ አወራንበት። ያ ነገር ሊያስማማን ስላልቻለ እኔም ግዴታ የሊዲያን ነፃነት ማወጅ ነበረብኝ። በዛ መንገድ ሄድኩኝ፣ አንተም ሄድክ እና ለእናንተም ደግሞ ምላሽ የሚሆነው ነገር እውነት ነው። ከኛ አይጠበቅም፣ ለኛ የማይመጥነ ነገር ነው። ሚዲያ ፊት ወጥቶ ያሉትን ነገሮች እንደዛ ማንጸባረቅ አልነበረብንም። ነገር ግን ሁኔታዎች ፈልገ ነው ሳይሆን ስላስገደዱን ነውና እናንተንም ይቅርታ መጠየቅ እንፈልጋለን። ያው ውጤቱ ስላማረገን ውጤቱ አምሯል። ኤኒዌይስ ግን ተመልካች ደግሞ በዚህ ሂደት ውስጥ በእኛ አዝኗል፣ ጎራ ከፍለውም ከምንም በላይ ደግሞ እንድታዝም ያደረገህ የሆነ ሰው ዘላለምን አግዘው የሆነ ሰው አቤልም ብሎ እርስ በርስ ተካፍለው እስከ መጨቃጨቅ እስከ መነጋገር መልስ እስከ መሰጣጠት ደርሰዋልና ይሄ በጣም which is unfair ለኛ ተብሎ እንደዚህ አይነት ነገር እንዲፈጠር አንፈልግም። ፍላጎታችን ከቤተሰቦቻችን ሁሉ ጋር በሰላም መኖር ነው። እንድታቁ የምፈልገው የአቤል ቤተሰቦችም የኔ ቤተሰቦችም በእናንተ መካከል መከፋፈል ልንፈጠር ቀርቶ በእኛ መካከል የተፈጠረው ክፍፍል ራሱ የስራና የስራ ብቻ ነው። እኔና ወንድሜ ወንድማማቾች ነን። እንግዲህ ዲፕ እንተዋወቃለን። እሱ ላይ በደረሱት ሀዘኖች አጠገቡ የነበርኩኝ ሰው ነኝ። እሱ ሲያዝን እኔ ሳዝን እሱ አጠገቤ ነበረ። ሁለታችን ማለት በጣም ዲፕ ቤተሰብ ነን። እኛ እንኳን በመካከላችን ቁርሾ ተፈጥሯል ብለን አንገናኝም ብለን ብንተው በዙሪያችን ያሉ ሰዎች በዙሪያችን ያሉ ቤተሰቦች የሚገናኙ ከስራ ባልደረባነት አንድ ኮንተንት ላይ ከመስራት ያለፈ ወንድማማቾች ነን። ይህንን ማወቅ መቻል አለባችሁ። እኛም እንደዚህ አይነት ነገር ውስጥ ስንገባ በመካከላችን ብዙ ሰዎች ገብተው ሰላም ለመፍጠር ጥረት እያደረጉ ነበረ። ከነዚህ ውስጥ እንግዲህ አንዱ ቴዲ ነው። ሌሎቹ ደግሞ ከካሜራ ውጪ ሲያግዙን የነበሩም ሰዎች አሉ። ሁለታችሁ ሰላም ፈጠሩ፣ ሁለታችሁ መራረቅ የለባችሁም፣ ሁለታችሁ መደዋወላችሁ መቋረጥ የለበትም፣ ባትግባቡም እንኳን መረጃ ተቀያየሩ የሚል ሀሳብ አምጥተው እኛም ደግሞ እያወራን ነበር የቀጠልነውና በመካከላችን የተፈጠረው ይሄ ነው። ምንም እናንተን የሚከፋፍል ነገር ደረጃ ድረስ የሚያደርስ ነገር የለም ለማለት እወዳለሁ። የምትለው ነገር ካለ አንተም? እኔ ከዚህ የበለጠ ብዙ እንትን የምለው ነገር የለም። እነሱ ቤተሰቦቻችን ናቸው፣ እኛን ብሎ የመጡ ሰዎች ናቸው። ከኛ ጋር የሚፈጠረውን ነገር እያዩ በሚፈጠሩት ነገር ትምህርት እየወሰዱ የራሳቸውን ህይወት የማስተካከል አይነት ሁኔታ ውስጥ ያሉ እህት ወንድሞቼ ናቸው እንግዲህ እየተከታተሉ ነው ያሉት ብዬ አስባለሁና ወደ ጉዳያችን መመለስ ያለብን ነው ይመስለን። ማለት የኔና ያንተ ግጭት ሌላ አይደለም። ከዚህ በላይ ተሰነዛዝረን ሌላ ጉዳት ተደራርሰን ቢሆንም የኔና ያንተ ከዚህ የሚያልፍ ታሪክ አይደለም። ቢቀጥልም ደግሞ ከኛ የማይጠበቅ ነገር እንደሆነ ደጋግመን ገልጸነዋል። አሁን እኔ ብዙ አሳሳቢ የሆነ ነገር አለ። እኔ ላይክ አመርቂ ነው ወይም ደግሞ ውጤታማ ነን ብዬ ያሰብኩት ከምን አንግለው አትሊስት አሁን ፖይንት ያለው ነገር ላይ ደርሰናል። የቤቱን ባለቤት የመጥቀስ አይነት ሁኔታ ላይ ደርሰናል። እነዚህ ሁለቱ ሰዎች እንዳልሆኑ እናውቃለን። አሁንም ግን ወይዘሮ የሺ የምትባለው የቤቱ ባለቤት ማንነቷም አልታወቀም። ላይክ አንተም በራስ በኩል አጣርት የደረስከባቸው ነገሮች አሉ፣ እኔም በራሴ በኩል አጣርት የደረስኩባቸው ነገሮች አሉ። እነዛ ግን የሺ የምትባል የቤቱ ባለቤት አለች የሚል ነገር ገልጿል። ከዛ ሲያልፍ ደግሞ እዛ ቤት ውስጥ የጠፋ ነፍስ እንዳለ እኔም አንተም እናውቀዋለን። የጠፋው ነፍስ በማን እጅ ይጥፋ የሚለውን ነገር እስካሁን የተገለጸ ነገር የለም። አሁን እኔ በማጣራቸው ከአብነትም ከሊዲያም ስሰማ የነበረው ነገር ምን ይገልጻል መሰለ? እንደተረዳሁት ላይክ ከካሜራ ጀርባም ብዙ ነገር ሲደረጉ የሚያወሩት ነገር አለ። ሁላቸውም ግን የሆነ አይዲያ ላይ ይስማማሉ። እሱም ምንድነው የቤቱ ባለቤት ወይዘሮ የሺ ያንን ነፍስ ስላጠፋች በዛ ማስፈራሪያ ተጠቅመው ሀብት ንብረቷን እንደወረሱባት የሚያሳይ ነገር ነው ያለው። ይሄ ማለት መሀላቸው የነበረውን ነገር እዛ መሀል ክፍተቱን ተጠቅመው
ሊዲያም ሆነ በአብነት ቤተሰብ በኩል ያሉት ሰዎች ይሄንን ነገር እየተጠቀሙ እንደነበረ የሚገልጽ ነገር አለ። አሁን የሺ ጠፍታለች፣ የቤቷ ንብረት ተወርሷል። አንድ እሷን ማግኘት ይኖርብናል። ሁለተኛ ደግሞ የሞተው ሰውዬ እውነት ሞቷል፣ ካልሞተም ደግሞ ያ አስክሬን የት ነው ሄደው እየተባሉ ያሉት አሁን ግራ የሚያጋቡ ነገሮች አሉ። እኔ በሊዲያ በኩል የሊዲያ ፍቅረኛ ይሆን እንዴ ብዬ ሳፈላልግ ነበር። አይደለም በዛ በኩል ደግሞ ናርዶስ የምትባል የሷ ልጅ እንዳለች በሷ በኩል በጣም ብዙ የተነሱ ጉዳዮች አሉ። ያም እየተጣራ ይገኛል። አሁንም እጄ ላይም እያጣሩ ያሉት ጉዳይ ስላለ ማለት ነውና ያ ነገር ወዴት ይወስደናል? እኔ እንደውም አሁን እነ ሊዲያ ገባተ መሬታቸው ስለደረሰ በቃ የነሱ ነገር አበቃ የሚባለው ነገር አስደስቶኛል ነው እንጂ ስራው ይበልጥ ውስብስብ እየሆነ እየሄደ ያለ ይመስላል። በጣም እጅግ በጣም ብዙ አሻሚ ነገሮች እየሰማን ያለንበት ሰዓት ላይ ነው ያለነው። ከነዚህ ውስጥ አንዱ እንግዲህ አንተም ለመግለጽ እንደሞከርከው ማን ነው እዛ ቤት ህይወቱ ያለፈው የሚለው ጥያቄ የብዙዎች ጥያቄ ነው። እኛም ጥያቄያችን እሱ ነው። እንግዲህ ሰነዶችን ለማየት ሞክረናል። ግልጽ የሆነ ሰነድ ማግኘት አልቻልንም። በጊዜውም የነበሩ ሰዎች የስራ ኃላፊዎችን ማግኘት አልተቻለም። ብዙ ነገር ከባድ አድርጎታል። ይህንን ከባድ ካደረጉት ነገሮች ውስጥ አንዱ የአካባቢው መፍረስ፣ የሰዎች መፈናቀል፣ የታሪኩ ከብዙ ጊዜ በፊት መከናወን፣ እነዚህ ተደማምረው ነገሮችን እያድበሰበሰብን ይገኛል። ነገር ግን አንድ ነገር ትልቅ ስራ ብዬ የማስበው አንተም ስትለው ነበረ፣ በጣም ትልቁ ድል ሰዎች ያጭበረበሩትን ቤት ይዘው መቀጠል አልቻሉም። ዋናው ትልቁ ድላችን ወይዘሮ የሺ የምትባለው ሰው ይሄ የዚህ ቤት እውነተኛ ባለቤት መሆኗን ደርሰንበታል። ይሄ በጣም 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 ካሰብነው በላይ ትልቅ ድል ነው። ምናልባት ታሪኩ ሌላ ይሆን ነበረ። በእኔ በኩል ያሉ ሰዎች ወይ በአንተ በኩል ያሉ ሰዎች ሐቀኞች ቢሆኑ ኖሮ በእኔና በአንተ መካከል ያለውም ነገር ራሱ ታሪኩ ሌላ ነው የሚሆነው እና በእኛ መካከልም ሰላም ላይፈጥር ይችል ነበር። እየነገርኩ ነበር፣ ተናግሬ ነበር፣ እኔ ነበርኩኝ ልክ የሚል ነገር በመካከላችን ይፈጥራል። እዚህ ላይ ደግሞ ኢጎ ሲደመር ሌላ ነገር ውስጥ የመግባት እድል ነበረን እና ከምንም በላይ ግን ከጀርባ የተበደለ ሰው መኖሩን መድረሳችን፣ ከጀርባ የሆነ እንባ እንዳለ፣ የሆነ ያለቀሰ ሰው እንዳለ ማወቃችን ከምንም በላይ ትልቁ ድል ነው ብዬ አስባለሁ። ወይዘሮ የሺንም አይሆፕ በቅርብ ቀን አግኝተናት ቤቷን የምናስረክባት ነው የሚሆነው። ምን ታስባለህ? ምን መሰለው እንደሚ ማለት እኔ በራሴ በኩል እየሰማሁ ያለሁት ነገር እስካሁን በጣም ማለት ብዙ ታሪኮችን አሳልፈናልና አንጀቴን ይበላኛል። እቺ ወይዘሮ የሺ የምትባለው ሳላውቃት የሆነ የሚያሳዝን ነገር አላት። ገባ? ያ ምንድነው የሰጡን ስቶሪ ምን ያክል ክሬቲቪቲ እንዳላቸው የምታውቅ እነዚህ ወንጀለኞች ሲሉም ነበር። ኦዲየንሶቻችንም ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል ምናምን የሚሉት ነገር አለና እነዚህ ሰዎች በዚህ ደረጃ ሴታፕ ሰርተው ሌላውን እኮ አይደለም ሜቢ እዛ አካባቢ ላይ ሰው ቢጠይቀም ብለው የወይዘሮ የሺ ልጅ ኢንፎርሜሽን በሙሉ በናርዶስ ስም የነበሩትን ወደ ሊዲያ የቀየሩበት ሁኔታ ያለ። ለምን ትዝ የሚል ከሆነ በሰራዋቸው ቪዲዮዎች ላይ የአይምሮ ህመምተኛ መሆኗን በሊዲያ የሚገልጽ ነገር ነበር። እኔም ለዛ ነው እንግዲህ ብዙ ቪዲዮ እየቀረስኩ ያልነበረው። ሳቆም የሆነ ቦታ ላይ ሲሄድ ትክክለኛ ኢንፎርሜሽን ሳጣ ለኦዲየንስ አይገባም እያልኩ ስተው ብዙ ጥቃቶች ሲሰነዘሩብን እነሱን እያቆምን ያ ነገር ነበር እና በማጣራበት ሰዓት ሙሉ ለሙሉ የወይዘሮ የሺን ኢንፎርሜሽን በራሳቸው ስም አዙሩ። ስንደርስባት እንኳን ሜቢ የሆነ ችግር ቢፈጠር እንኳን የአይምሮ ህመምተኛ ናት የሚል ፍቃድ እጇ ላይ ካለ ወይም ደግሞ ያ ካርድ እጇ ላይ ከተገኘ አንድን ሰው ህግ እንኳን አይቀጣም። በዛ ደረጃ ዲቴል ነገሮችን ውስብስብ የማድረግ ሁኔታ ውስጥ ገብቶ ነበርና እግዚአብሔር ይመስገን ከእግዚአብሔር እርዳታ ጋር ብዙ ነገሮችን የማጣራት ሁኔታ ነበር። የቤቱን ባለቤትነት ጥያቄም ደግሞ እኛን ትንሽ ግራ ያጋባል። ስም ያስቀየሩበት ሁኔታ ነው። ቶሎ ከራሳቸው ወደ ውክልና ነበር፣ ከወይዘሮ የሺ በውክልና ወደ ሌላ ሰው ሄዶ ነበር። ከዛ ሰው ወደዚህ ነው የመጣው። ሰው ሶስተኛ እጅ ላይ ነው ያለው አሁን። ይሄ ማለት መሀላቸው አንድ ሰው አለ። ተጠያቂ የሚሆንም ከሆነ ያ መሀል ላይ ያለው ሰው ነው። ያን ሰው ደግሞ ማግኘት አልተቻለም ስቲል እና ያ ሰው ደግሞ ህጋዊ በሆነ መንገድ ነው ለነ አብነት
የሸጠውና የሸጠበት እንግዲህ ውል እንዳለ ምናምን ኤቭሪቲንግ የተፈራረሙበት የውሉ ነገር እንግዲህ የማስረጃዎች ጉዳይ አሁን በሰፊው በማስረጃ በሚመረምሩ አካላት እየተመረመረ ይገኛል። ማስረጃዎቹም ብዙ አጠራጣሪ ነገሮች አላቸው። እንግዲህ የአብነት ሚስት አሁን እየተሰወረችው ከዚህ ጀርባ እንግዲህ ሰነዶችን እንትን በማለት ምናምን ብዙ ስራ ሰርታለች ተብሎ ይጠበቃል። ብዙ ውስብስብ ነገር አለው ታሪኩ። አንዳንዶቹን ዲስክሎዝ ማናደርግበት ምክንያት ስላለን ነው። ምክንያቱም ወንጀለኞች እኛ የያዝነውን መረጃ ተንተርሰው መውጫቸውን እንዳያዘጋጁ አሁንም በቁጥጥር ስር ያልዋሉ ሰዎች አሉ። ዛሬ እንኳን እኔ ሄጄ 3 ሰው አገኛለሁ ብዬ ነበር ያሰብኩት። አንድ ሰው ነው በቁጥጥር ስር አውዬ የተመለስኩት። አብነትን ጨምሮ ብዙ ሰዎች አሁን በቁጥጥር ስር መዋል አለባቸው። ምናልባትም ዛሬ ከዚህ ወጥተን የምንሰራው ስራ ነው እሱም የሆነው። ስለዚህ ወንጀለኞች ውጭ ስላሉ ምናልባት ዲስክሎዝ የማናረጋቸው መረጃዎች ይኖራሉ። አንዳንድ መረጃዎች ወዴት ያስኬዱናል፣ ቀጣይ እርምጃችን ምንድን ነው የሚለውን ከመናገር እየተቆጠብን ነገር ግን ገና ብዙ መሰራት ያለባቸው ስራዎች አሉ። ከዚህ ጀርባ በምን አይነት ስምምነት ነው እነዚህ ሰዎች የገቡት? ምንድነውስ ያጋጫቸው? ዛሬ ላይ እንዲፈረካከሱ ያደረጋቸው ግጭታቸው ነውና ምንድነውስ ያጋጫቸው? እንዴት ነውስ ይሰዱት የሚለውን ይመስለኛል ከጥያቄ ነው የምጀምረውና እስካሁን ጥያቄ እየፈጠረብኝ ያለ ነገር አለ። አሁን እኔ አብነት የምትለው ግለሰብ በእኔ ክሩ አባል የቅርብ ርቀት ላይ የተከታተሉት ነው። ዋሽተንም ሊዲያን አውቄ እንደለቀኩት እሱንም አውቀን ለቀ ነው። በቅርብ ርቀት ሆነን እየተከታተልነው እንገኛለን። እሱም በቁጥጥር ስር መዋል ከባድ አይደለም። አንዳንድ ኢንፎርሜሽን የምናገኝበት ነገር ካለ ብለን ነው። ግን በአንተ በኩል ጠበቃዬ የሊዲያ ጠበቃ ማለት ነው እኛ ጋር የነበረው ጠበቃው እሱ ለአንተ አስተላልፊ ከሰጠው በኋላ ድጋሚ አግኝቼው አላውቅም። ስለሱ ደግሞ ሃይላይት ለራሱ እያጣራው ባለሁት ጉዳይ ላይ ቀላል የሚባል ነገር አይደለም እየሰማሁ ያለሁት እና ስለ ጠበቃው እጅ ላይ ነው ያለው። በእኔ ኬዝ የመጣ ሰው ቢሆንም እጅ ላይ ነው ያለውና ምን ትለኛለህ ስለ ጠበቃው? እንግዲህ የሱንም ነገር እንግዲህ በቁጥጥር ስር መዋል አለባቸው ተብለው ሊስት አውት ከተደረጉ በፖሊስ ሊስት ስር ካሉ ሰዎች ውስጥ አንዱ እሱ ነው። መውጫ መግቢያውንም እናውቃለን፣ ቤተሰቦቹንም ደርሰንባቸዋል። ስለዚህ ቀጣዩ ምናልባት ከዚህ ስወጣ እሱን ነው እኔ በቁጥጥር ስር የሚውልበትን ሁኔታ ለማመቻቸት የተዘጋጀሁት። ከምናስበው በላይ ከባድ ሰው ነው። ከምናስበው በላይ በነገራችን ላይ ተመልካችን ማወቅ ያለባቸው ህግ የሚያውቅ ሰው ሲያጠፋና የሆነ ሰው በድንግዝግዝ የሆነ ወንጀል ሲሰራ ይለያያል። ህግ የሚያውቀው ሰው መውጫውን ጭምር አዘጋጅቶ ነው የሚጠብቀው። ከምንም በላይ መውጫው ላይ ነው በደንብ የሚሰራውና እሱ ከባድ የሚሆንብን ይመስለኛል። ሐሳቡም ኖሽኑም የተነሳው ከሱ ይመስለኛል። ይህንን ቤት የመውሰዱ አንደኛ እዛ ግቢ ተከራይ ሆኖ ኖሯል፣ ያውቃቸዋል። ስለዚህ እሱ ከሱ የተነሳ ይመስለናል። እንግዲህ ብዙ ነገሮች አሉ፣ ብዙ እየሰማን ያለናቸው ነገሮች አሉ። በጣም ብዙ ይሄ ኬዝ እንግዲህ በጣም ብዙ የሚያስኬደን ይመስለኛልና የእሱን ጉዳይ ዛሬ ምናልባት ቴኬር እናደርገዋለን። ካልሆነ ግን ነገ ጠዋት የሚሰራ ስራ ነው የሚሆነው። የእሱ ጉዳይ በዚህ መልክ የሚሄድ ነው የሚሆነው። ሌላኛው እንግዲህ አብነትና የአብነት ቤተሰቦች ናቸው። ስለዚህ እነሱንም በቁጥጥር ስር መዋል አለባቸው። ከምንም በላይ ማግኘት ያልተቻለው ደግሞ በምንም እይታችን ውስጥ ያልሆነችው የአብነት ሁለተኛ ሚስት ናት። የእሷን ጉዳይ በጣም አሳሳቢ ነው። ልናያትም ልናገኛትም አልቻልንም። ከዛ ውጭ ደግሞ የወይዘሮ የሺን አድራሻ የወይዘሮ የሺን የሄደችበትን አቅጣጫ ትሬስ የማድረጉ ስራ ገና አልተሰራም ብዬ አስባለሁ። በዛ በኩል ገና ብዙ የሚሰሩ ስራዎች አሉ። ነገር ግን ምን አለ መሰለ እኔ ላይክ አሁን ስናወራ ለራሱ ይሆን የሚያስፈራኝ ነገር አለ። ምክንያቱም ከጀርባቸው ትልቅ የሆነ ተቋም ነገር እንዳለ ነው የሚሰማኝ። ቢኮዝ ሰው አንዲት ቤት ለመውረስ ውርስ ቀላል ነገር ሆኖ አይደለም የምልህ። ግን እንዴት አሁን አንተ እኔ ያንተን ቤት መጥቼ ከመሬት ተነስቼ የመውረስ ነገር ላስብ አልችልም። ገባ? የሆነ መጀመሪያም የታቀደ ነገር ቢኖር ነው እንጂ ይሄ ሰው ቤት ውስጥ አስክሬን የመገኘት ምናምን አሁን እኔ አንተ ቤቱ አስክሬን ባገኝ ሊመጣልኝ የሚችለው ዳይሬክት አንተን ወይ በመጨው ወይ ምናምን በሆነ ነገር ብቻ እዛ ጋር ያሉትም ሴቶች ላይ የሆነ ነገር አድርገው ፖሊስ ጠርተው የሆነ የማስያዝ አይነት ነገር ነው ሊመጣላቸው የሚችለው
እንጂ አስብ ቪዲዮ ቀርጸው ፎቶ ይዘው ማስረጃ ኤቭሪቲንግ ነገር ይዘው እነዛን ሁሉ ነገር ሴታፕ ሰርተው አንድ ቤት ለመውረስ ከዛስ እዛ ቤት ላይ እየተስማሙ ያሉት አይ ቲንክ አሁንም እርግጠኛ ነኝ ያጠበቃም እጁ አለበት። አንድ ሊዲያ ሙሉ የአብነት ቤተሰብ 5 ሰው ያን አንድም ቤት 5 ሰው ሆኖ ለመውረስ እንደዛም ብቻ ደግሞ አይመስለኝም። ከዛም ያለፉ ሰዎች አሉ አሁን የአብነት ሁለተኛ ሚስትን ጨምሮ እዚህ ጉዳይ ውስጥ ኢንተረስት ያላቸው ፋይል በመስራት በምናምን ነገ እንግዲህ እየተለቃቀሙ የሚወጡ ሰዎች ማስረጃ ላይ ያየናቸው ሰዎች አሉ። እና ታዲያ እነሱ ሰዎች እነዚህ ሁሉ ለአንድ ቤት ይመስልሃል? ለአንድ ቤት ሲባል ይሄ ሁሉ ነገር እየተደረገ ያለ ይመስላል? እኔ እንደሚመስለኝ ትልቅ ተቋም የሆነ ነገር አለ። እቺ የወይዘሮ የሺ የተባለችውን ግለሰብ ከጀርባዋ አላቅ ማለት እዚህ ጋር ቀድሞ መናገር ጥሩ አይሆንም። ብዙ ነገሮችን ቀድሞ መናገር ለማይሆን ነገር ሊያመጣ ይችላል። ግን እኔ እንደሚመስለኝ ከወይዘሮ የሺ ጀርባ ያለ ትልቅ ታሪክ እንዳለ ነው የሚሰማኝ። ወይም ካልታሰበ አካል ጋር የሆነ የተፈጠሩ ነገሮች አሉ። ያ ባይሆን በፍጹም ይሄኛውን የምናወራቸው ነገሮች የአንድ ቤት ውስጥ እስከዛሬ በሰራሁት ኬዝ ለራሱ ባለኝ ኤክስፒሪየንስ አንተም የምታውቀው ነገር አለ። እኔ ባለኝ ኤክስፒሪየንስ ሰው ለአንድ ንብረት ተብሎ በዚህ ደረጃ 5-6 ሆኖ የመደራጀት የለም። ሰው ቀጥሮ ሰውን የሆነ ነገር ቢያስደርግ ዳዝም ማተር የምትገምተው ነገር ነው። ግን 5-6 ሰው ሆኖ ከላይ ያሉት ናቸው እንግዲህ እስካሁን ያወቅናቸው ከላይ የምንላቸው ከጀርባ ያሉትን አናውቅም። እነዚህ ሰዎች ለራሱ ለየብቻቸው ሀብት የሚፈልጉ ሰዎች ናቸው። በጣም ብዙ ነገር ኢንቨስት ያደረጉ ሰዎች ናቸው። ለአንድ ቤት ሲባል እንግዲህ አሁን ቢካፈሉት ለራሱ እኮ እስካሁን ሲዞሩበት የነበሩትን ነገር ለራሱ እንኳን ከቨር የሚያደርግ አይደለም ያወጧቸው ወጪ። ከጀርባ የሆነ ነገር ያለ አይመስልም ታዲያ? ብዙ ነገሮች እየተጠራጠረን እንገኛለን። ብዙ መስረጃዎችም ብዙ ሰዎችም እዚህ ውስጥ እንዳሉ እያየን እንገኛለን። በጣም 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 ብዙ ስራ ይጠብቀናልም ጭምር። ለዚህም ነው ከዚህ በኋላ ተነጋግረን ተጋግዘን ለመስራት ዛሬ ዴሊጌት ለማድረግ እዚህ የተገናኘ ነው። ከዚህ በላይ ደግሞ ቪዲዮችንን ማስረዘምም ያለብን አይመስለኝም። ከዚህ በላይም ደግሞ ዲስክሎዝ ማድረግም ያለብን አይመስለኝም። ለጠላቶቻችን መንገድ መምራት ነው የሚሆነውና በእኔ በኩል ያለውን ቪዲዮ እዚህ ጋር ልጨርሰውና በአንተ በኩል ያሉ ጥያቄዎች ካሉ ግን እየተቀበልን ያንተ ቪዲዮ ይቀጥል። እሺ እንግዲህ ተመልካቾቻችን እጅግ በጣም አጓጊ የነበረውና አስገራሚ የነበረው የሊዲያና የአብነት ቤተሰቦች እንግዲህ ያመጡብን ጣጣ በዚህ መልክ እዚህ ጋር ደርሷል። ከዚህ በኋላም ብዙ ነገሮች የምንሰራ ነው የሚሆነው። ለአሁኑ ግን የኔ ቪዲዮ እዚህ ጋር ያበቃል። ሁላችሁንም ከልብ እናመሰግናለን። አስተያየት ጥቁማ የሰጣችሁን በድጋሚ ታረቁ ስትሉ የነበራችሁን ሰዎች በመካከላችን የተፈጠረው ክፍተት ምን እንደሆነ አስረድተናል። ቤተሰቦቼ መሰናበት ትችላለን። ያው እንግዲህ ውድ የዞላ ሾው ቤተሰቦች እንግዲህ ይሄን ይመስል ነበር የኛ ስራ እስከ ዛሬም የሰራ ነው። እንግዲህ የአቅማችንን ተስማምተን ለመስራት የመሞከሩን ነገር አድርገን ነበር። ያው ትንሽ ግጭት ተፈጥሮ ነበር። አሁንም ታርቀናል። የነገውን አናቅም። ስራ ደግሞ ይቀጥላል። የሰው ልጅ ደግሞ እንግዲህ ነገም ቢሆን አናቅም ማለት የዛሬን እንጂ ነገ እንኳን የሆነ ነገር ሀፕን ሊያደርገው ቢችል ከግል ቂም አይደለም ወይም ደግሞ እኔና እሱ ፐርሰናል ጥላቻ ኖሮን የምናደርገው ነገር አለ። ስራ ላይ የተፈጠረ ነገር ሊሆን ስለሚችል እባካችሁን እናንተም እንግዲህ ሀሳቦቻችሁን የእናንተም እንግዲህ ጉትጎታ እንግዲህ እኔ እናንተም እንደዚህ ተመልሰን እንድንታረቅ ያደረገው ዋነኛው እንትናችን ነውና ቀጣይ እስከምንገናኝ ድረስ የኔንም ቤተሰቦች በዛው በሰናበታቸው ደስ ይለኛል። ያንተንም ቤተሰቦች መሰናበት እንችላለን። የዞላ ቲቪ ቤተሰቦች ሰላም ሁኑ። ፈለገ ሪል ስቴት ሮያል ፕላዛ በመሃል ሜክሲኮ በባንኮች እና ዋና መስሪያ ቤቶች መገኛ ቦታ ላይ የተገነባ ደህንነቱ በተጠበቀ ቦታ ላይ መገኛውን ያደረገ ትልልቅ ሆቴሎች፣ ከፍተኛ የትምህርት ተቋማትና የንግድ ቦታዎች በቅርበት የሚገኙበት ድንቅ ስፍራ፣ ለሱቆች፣ ለካፌና ለሬስቶራንቶች የሚሆኑ ቦታዎች፣ የመዋኛ ገንዳ፣ ጂም፣ ለሐዘንና ለደስታ የሚሆን አዳራሽን ያካተተ ለሰውና ለዕቃ ማጓጓዣ 4 ሊፍቶች የተገጠሙለት የከርሰ ምድር ውሃ ዳታ ሲስተም፣ ደረቅ ቆሻሻ ማስወገጃ፣ አረምኑ ቅጡ ያሻውትን የሚያገኙበት ፈለገ ሪል ስቴት ሮያል ፕላዛ ባለ 2 መኝታ ከ142 ካሬ ጀምሮ፣ ባለ 3 መኝታ ከ191 ካሬ ጀምሮ በካሬ
ከ110 ሺህ ብር ጀምሮ እየሸጥን እንገኛለን። የምስራች 50% የባንክ ብድር አመቻችተን ከ5 እስከ 10% ደግሞ ቅናሽ አዘጋጅተን እንጠብቆታለን። አሁኑኑ ይደውሉ።